ስለ ኤችቲኤምኤል ኮመንት ደግሞ የምናየው እንግዲህ ብዙ ጊዜ በሲ ፕላስ ፕላስም በኦብጀክት ኦሪየንትድ በጃቫም በብዙ ፕሮግራሚንግ ላንጉጆች ላይ የኤችቲኤምኤል ኮመንት ወይም ቶታሊ ኮመንት የምንለው እንደዚህ የታወቀ ነው ወይም ኮመን ነው ማለት ነው። ሁሉም ፕሮግራሚንግ ላንጉጆች ላይ ኮመንት ግድ ነው። ሶ ኮመንት ግድ የሆነበት ትልቁ ምክንያት ምንድን ነው? ዛት ኢዝ ኢግኖርድ ባይ ዘ ብራውዘር ዛት ሚንስ ኢት ኢዝ ኖት ኤክስኪዩትድ ባይ ዘ ብራውዘር በብራውዘራችን ወይም በየትኛውም ኮምፓይለር ኤክስኪዩት አይደረግም፣ ኢግኖር ይደረጋል። ትልቁ ጥቅሙ ግን ምንድነው? ለምሳሌ በግሩፕ የምንሰራቸው ፕሮጀክቶች በሚገጥሙን ጊዜ እነዚህ 5-6 ሆነን ሶፍትዌር ዲቨሎፕ ማድረግ በሚገጥመን ጊዜ የምንጠቀመው ቴክኒክ ዛቲስ ኮመንት እንለዋለን። ለምንድን ነው የምንጠቀመው? ለምሳሌ አንድ ሰው እየሰራ ቆይቶ ሲደግመው ወይም ደግሞ የሚችለውን ያክል ሰርቶ ከሚያቆምበት ቦታ ላይ የሰራዎችን ኮዶች ወይም የሰራቸውን ታስኮች ለሌላኛው በቀላሉ እንዲረዳው ሲፈልግ ኤክስፕላኔሽን ወይም ደግሞ መግለጫ ያስቀምጥለታል ማለት ነው ለጓደኞቹ። ዘን ያንን በማየት በቀላሉ ተረድተው የት ላይ እንደቆመ ምን እንደሰራ ያ ላይን ኦፍ ኮድ ምን እንደሚሰራ በቀላሉ አይተው ወይም ያንን ኤክስፕላኔሽን አንብበውና ተረድተው እነሱ ደግሞ የሚችሉትን ያክል ይሄዳሉ። ዘ ሴም ኢዝ ትሩ ፎር ዘ አዘር። እንደዚህ እያሉ ይቀጥላል። ለምሳሌ አሁን እነዚህ አርቴሜቲክ ኦፕሬተር የሚባሉ አዲሽን፣ ሳብትራክሽን፣ መልቲፕሊኬሽን፣ ዲቪዥን ከዚህ በተጨማሪ ፋንክሽን ልንጠቀም እንችላለን። ዛት ሚንስ ፓርቲሽኒንግ ማለት ነው። ብዙ አይነት ላይን ኦፍ ኮዶች እንጠቀማለን። ለአዲሽን፣ ለሰብትራክሽን፣ ለመልቲፕሊኬሽን የትኛው ምን ይሰራል የሚለው ለምሳሌ ላይን ኦፍ ኮድ ዚስ ላይን ኦፍ ኮድ ዛት ዊ ሃቭ ራይትን ቢላው ኢዝ ዩዝድ ቱ ኤክስፕረስ ኦር ኢምፕሊመንት አዲሽን ኦፕሬሽን፣ መልቲፕሊኬሽን ኦፕሬሽን፣ ዲቪዥን ኦፕሬሽን እያለን እንጽፋለን። ዛት ሚንስ የትኛው ላይን ኦፍ ኮድ ምን ይሰራል የሚለውን ማብራሪያ የምናስቀምጥበት ነገር ወይም ኤለመንት ዛት ኢዝ ኤችቲኤምኤል ኮመንት እንለዋለን። and a comment will be ignored by the browser ልክ እንደነገርኳችሁ ይሄ ኮመንት የምንለው በብራውዘራችን ወይም በየትኛው ኮምፓይለር ኢግኖር ይደረግና ምንም አይነት አውትፑት አያወጣም ማለት ነው። ምክንያቱም ማብራሪያ ብቻ ነው ወይም መግለጫ ብቻ ነው ማለት ነው። and you can use a comment to explain about your code ስለዚህ ስለራሳችን ኮድ ለማብራራት ስንፈልግ የምንጠቀመው የኮድ ኤለመንት ዛት ኤችቲኤምኤል እንላለን። ሳይንታክሱ እንግዲህ ይሄንን ይመስላል። ዛት ሚንስ ለዛን አንደር ኮቴሽን እንደዚህ እናስቀምጣለን። ኤንድ ላይን ጀነራሉ ይሄንን ይመስላል። ነገር ግን እነዚህ ታጎችን ኮመንት ውስጥ ማስገባት ካልፈለግን በዚህ ማስቀመጥ እንችላለን። ግን ታጎችን ሁሉ በአጠቃላይ ለማስገባት ወይም ለማስቀመጥ ስንፈልግ የምንጠቀመው ሳይንታክስ ግን ይሄንን ይመስላል ማለት ነው። ሶ ሂር ኢዝ ዘ ኤግዛምፕል ዛት ዊ ሃቭ ራይትን ስሩ ዘ ሄልፕ ኦፍ ኤችቲኤምኤል ኮመንትስ። ስለዚህ ኤችቲኤምኤል ኮመንት በእንደዚህ ሳይንታክስ እንጽፋለን። እስኪ እንዴት ኮመንት እናደርጋለን የሚለው ወደዚህ ስንመጣ ኤችቲኤምኤል ኮመንት ነው። ለምሳሌ ዚስ ኢዝ ልና ፓራግራፍ ላለው ፓራግራፍ እንግዲህ ይህንን ዚስ ኢዝ ፓራግራፍ ምንም ታግ የለውም። ይህን አሁን ራን ባረገው ምን ይሆናል? ምንም ኤክስኪዩትም የሚሆን ነገር የለም። ነገር ግን ለምሳሌ አሁን ሶሪ ከዚህ ጋር ላይ አሁን ፓራግራፍ ብለው ኢን ዘ ፎርም ኦፍ ፓራግራፍ ኢት ሹድ ቢ ዲስፕሌይድ በፎርም ኦፍ ፓራግራፍ ዲስፕሌይ ይሆናል። ያው እንደምታዩት እዚህ ጋር ላይ ዚስ ኢዝ ፓራግራፍ ይላል ማለት ነው። ሶ ይህንን ኮመንት ለማድረግ ከፈለኩኝ እንግዲህ ሲንግል ላይን ኮመንት፣ መልቲ ላይን ኮመንት የሚባል ነገር የለም። ዛት ኢዝ ለዛን ዘን አንደርስኮር አይ ሚን ኤክስክላሜሽን ማርክ ማይነስ ማይነስ እና ለመዝጋት ማይነስ ማይነስ ዘን እንደዚህ አድርጌ ኮመንት አስቀምጣለሁ ማለት ነው። እኔ ኤችቲኤምኤል ሶ 4 መስመር 5 መስመር 10 መስመር በዚህ የሚጻፈው በሙሉ እስካልተዘጋ ድረስ ምንድነው ማለት ነው? ኮመንት ነው። ኮመንት የምንጽፈው ዛት ኢዝ ምን ይሰራል፣ እንዴት እንጠቀመዋለን የሚለውን ኤክስፕሌን የምናደርግበት ቴክኒክ ወይም ወይ ነው ማለት ነው። ዛት ኢዝ ኤችቲኤምኤል ኮመንት። እንግዲህ ሲንግል ላይን ኮመንት፣ ደብል ላይን ኮመንትም በተመሳሳይ ልክ በእንደዚህ እንጠቀማለን ማለት ነው ኤችቲኤምኤል ኮመንቶችን። ሶ ኤችቲኤምኤል ኮመንት ቀላል ነው። ዛት ማች ታይም ዲል ማድረግም አያስፈልግም። ኢፍ ዩ ሃቭ ኤኒ ሰጀሽን ኤኒ ኮመንት ዩ ካን ፑት ኢን ዮር ኮመንት ሴክሽንስ። ምንም አይነት ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። ምን ይጨመር ምን ይቀነስ የሚለውንም እንዲሁ ኮመንት ሴክሽን ላይ ብታስቀምጡ እናስተካክላለን። ስለነበረን ጊዜ በጣም እናመሰግናለን። ሰላም።